ጂፋሬ ወቅታዊ ሀገራዊና ቀጠናዊ ጉዳዮች ይቀርቡበታል። ጂፋሬ ቲዩብ ከአፍሪካችን ብሎም ከዓለም አቀፍ ወቅታዊ መረጃዎች የሚቀርቡበት ጂፋሬ ቲዩብ ጥራታቸውን የጠበቁ መረጃዎች እንዲደርሷችሁ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ጂፋሬ ቲዩብ። ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ከጂፋሬ ቲዩብ የሰዓቱን ዜናዎቻችንን ይዘን ቀርበናል። አብራችሁን ቆዩ። ታጣቂ አካላት በምክክር ሂደቱ እንዲሳተፉ አስቻይ ሁኔታ እንዲፈጠር ተጠየቀ። ጥቂት ተፎካካሪ የፖለቲካ ፓርቲዎችን ጨምሮ በኦሮሚያና አማራ ክልል ያሉ ታጣቂዎች ከምክክር ሂደቱ በግል ምክንያታቸው ራሳቸውን አግልለዋል ያሉት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ መንግስት እነዚህ አካላት በምክክር መድረኩ እንዲሳተፉ ምቹ ሁኔታዎችን ሊፈጥር ይገባል ብለዋል። ኮሚሽነሩ ይህን ያሉት ለቀጣይ 3 ቀናት በሚቆየውና ዛሬ በተጀመረው የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ የምክክር ምዕራፍ ላይ ባደረጉት ንግግር ነው። በየጊዜው እየተፈጠሩና እየሰፉ የመጡ የሐሳብ ልዩነቶች ጦር አማዘውን ብዙዎችን ዋጋ አስከፍለውናል ያሉት ዋና ኮሚሽነሩ በዚህም ምክንያት በጋራ መቆም ስላለመቻሉም ገልጸዋል። በውጤቱም በሺዎች የሚቆጠሩ ዜጎች በጦርነትና በመሰረታዊ ፍላጎቶች እጥረት ህይወታቸው ማለፉን እንዲሁም ለአካልና አእምሮ ጉዳት መዳረጋቸውንም ተናግረዋል። ሀገራዊ ምክክር ኮሚሽን ለእነዚህ ችግሮች መፍትሄ ለማበጀት ምክክር እየተደረገ ይገኛል ያሉት ዋና ኮሚሽነሩ የምክክር ሂደቱ ምሉዕ እንዲሆን ከምክክር ሂደቱ በግል ምክንያታቸው ራሳቸውን ያገለሉ ጥቂት ተፎካካሪ የፖለቲካ ፓርቲዎችን ጨምሮ በጫካ የሚገኙት ታጣቂ አካላት ተሳታፊ እንዲሆኑ መንግስት አስቻይ ሁኔታዎችን እንዲያመቻችም ጠይቀዋል። ከዛሬ ግንቦት 22 ጀምሮ በሚሊኒየም አዳራሽ መካሄድ የጀመረው የኢትዮጵያ ሀገራዊ ምክክር ኮሚሽን የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ የምክክር ምዕራፍ ግንቦት 24 2017 ዓ.ም የሚጠናቀቅ ይሆናል። ጂፋሬ በኢትዮጵያ ለተረጂዎች እየተሰጠ ያለው የሰብአዊ እርዳታ በሰኔ ወር ሊቆም እንደሚችል ተገለጸ። የተባበሩት መንግስታት የዓለም የምግብ ፕሮግራም WFP ባጋጠመው የገንዘብ ድጋፍ እጥረት ሳቢያ በተያዘው ዓመት ሰኔ ወር ላይ በኢትዮጵያ በማካሄድ ላይ ያለውን የእርዳታ አቅርቦት ሊያቋርጥ እንደሚችል አስጠነቀቀ። በመሆኑም በአሁኑ ወቅት የሚሰጠውን ለምግብ እርዳታ መጠን በከፍተኛ መጠን መቀነሱንም አመላክቷል። ባሳለፍነው ወር በኢትዮጵያ ያከናወናቸውን ተግባራት አስመልክቶ ባወጣው መግለጫ ያጋጠመው የገንዘብ ድጋፍ እጥረት አስገድዶት ለተረጂዎች የሚያከፋፍለውን የምግብ እርዳታ መጠን በስታንዳርዱ መሰረት አንድ ተረጂ እንዲያገኝ ከሚጠበቀው በታች ወይም 65% ብቻ መሆኑንም አመላክቷል። በየካቲት ወር ለተረጂዎች ያከፋፍል የነበረው መጠን ከስታንዳርዱ ባነሰ መጠን ሆኖ ነገር ግን 80% እንደነበርም አስታውቋል። የሚያከፋፍለው የምግብ እርዳታ መጠን ቅነሳ በተመሳሳይ በስደተኞች ላይ ተግባራዊ እንደሚደረግም ገልጿል። በኢትዮጵያ አሁንም የቀጠሉት ግጭቶች፣ ድርቅ፣ ጎርፍና የዋጋ ግሽበት በሀገሪቱ ያለውን የምግብ ዋስትና ችግር እያባባሱት ነው ብሏል። በትግራይ ክልል ሲካሄድ የነበረው ጦርነት የሰላም ስምምነቱ ቢያስቆመውም በሌሎቹ የሀገሪቱ ክልሎች በተለይም በአማራና ኦሮሚያ ክልል በመካሄድ ላይ ያሉ በትጥቅ የተደገፉ ግጭቶች ኤጀንሲውን ተጨማሪ ወጪ እያስወጣው ለከፍተኛ አደጋ እያጋለጠው መሆኑንም አስታውቋል። ጂፋሬ በሲዳማ ክልል በኤችአይቪ ቫይረስ የሚያዙ ወጣቶች ቁጥር እየጨመረ ነው ተባለ። በሲዳማ ክልል በኤችአይቪ ቫይረስ የሚያዙ ወጣቶች ቁጥር እየጨመረ መሆኑን የክልሉ ጤና ቢሮ ገልጿል። ቢሮ የስርጭቱን መጨመር እንጂ ምን ያህል ወጣቶች በቫይረሱ እንደተያዙ ትክክለኛ መረጃ እንደሌለውም ገልጿል። የጤና ሪፖርቶች እንደሚያመላክቱት ከሆነ ከ10 ዓመት ጀምሮ እስከ 24 ዓመት ያሉ ታዳጊና ወጣቶች የኤችአይቪ ቫይረስ በውስጣቸው እየተገኘ መሆኑን የክልሉ ጤና ቢሮ የእናቶችና ህጻናት ዳይሬክተር ኢማራ ለሚቻ ለሀገር ውስጥ ዜና ምንጮች ገልጸዋል። የግንዛቤ ማስጨበጫ ስራዎችን እየሰራ ቢሆንም አሁንም የበለጠ ስራ እንደሚጠበቅብን ሪፖርቶች እንደሚያመላክቱም ዳይሬክተሩ ገልጸዋል። በተለይም የመከላከል ስራ ላይ የግንዛቤ ፈጠራ መጠናከር እንደሚገባውም ተናግረዋል። በሌላ በኩል ካለ ዕድሜ ጋብቻ የሚከሰት ያልተፈለገ እርግዝና ምጣኔ 10.3% መሆኑን ጠቅሰው ይህን አሃዝ በ2030 ወደ 7 ለማውረድ እየሰራን ነው ብለዋል። ይህ በእንዲህ እንዳለ የጤና ተቋማት ዝግጁነት፣ የባለሙያው ብቃትና የመድኃኒት እጥረት በክልሉ ስለመኖሩም ገልጸዋል። ውድ ቤተሰቦቻችን ዜናዎቻችን አሁንም እንደቀጠሉ ይገኛሉ። ከአፍሪካ ወደ ያዝነው ጉዳይ ስንሸጋገር የፕሬዝዳንት ቦላ ቲኑቡ መንግስት 10,000 ዜጎች ህይወታቸው አልፏል መባሉን አስተባብሏል። አምነስቲ ኢንተርናሽናል ፕሬዝዳንት ቦላ ቲኑቡ ወደ ስልጣን ከመጡ በኋላ 10,217 ናይጄሪያውያን ተገድለዋል ሲል ከቀናት በፊት ባወጣው ሪፖርት አመላክቷል። ጥቃቱ የተፈጸመው በመንግስት ኃይሎችና በአማጽያን አማካኝነት እንደሆነም በሪፖርቱ ገልጿል። ይሁን እንጂ የናይጄሪያ ብሔራዊ ጸረ ሽብር ማዕከል NCTC
በማስረጃ ያልተደገፈና ግልጽነት የጎደለው ሲል ሪፖርቱን አጣጥሎታል። 16ኛው የናይጄሪያ ፕሬዝዳንት ቦላ ቲኑቡ ከ2 ዓመት በፊት በ2023 ነበር ምርጫ አሸንፈው በትረ ስልጣኑን የጨበጡት። ውድ ቤተሰቦቻችን ከዓለም አቀፍ ወደ ያዝናው ጉዳይ ስንሸጋገር የኪየቭ የሰላም ሰነድ የምድር የባህርና የአየር ተኩስ አቁምን እንደሚያካትት የአሜሪካ ጋዜጣ ዘገበ። የስምምነት ሀሳቡ የተኩስ አቁም ትግበራው በዓለም አቀፍ አገሮች ክትትል የሚደረግበት እንዲሆን ይጠይቃል ሲል ዘገባው ጨምሮ ገልጿል። ሩሲያ በዩክሬን ግጭት አፈታት ዙሪያ ያዘጋጀችውን ረቂቅ ስምምነት ይፋ እንደምታደርግ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ቀደም ሲል ማስታወቃቸውም ይታወሳል። ውድ ቤተሰቦቻችን ከጂፋሬ ቲዩብ ለሰዓቱ ናቸው ዜናዎቻችን እስካሁኖቹ ነበሩ። ወቅታዊ ትኩስ መረጃዎቻችን እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልኝ። ጂፋሬ ወቅታዊ ሀገራዊና ቀጠናዊ ጉዳዮች ይቀርቡበታል። ጂፋሬ ቲዩብ ከአፍሪቃችን ብሎም ከዓለም አቀፍ ወቅታዊ መረጃዎች የሚቀርቡበት ጂፋሬ ቲዩብ ጥራታቸውን የጠበቁ መረጃዎች እንዲደርሷችሁ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ጂፋሬ ቲዩብ